ሰላም እንዴት አደራችሁ? እንግዲህ በዛሬ ቪዲዮአችን ከደሴ ወደ ኮምቦልቻ እየሄድኩ ነው የምገኘው ማለት ነው። አብራችሁን ቆዩ። እሺ ጋይስ እንግዲህ አሁን ወደ ኮምቦልቻ ለመሄድ ማለት ነው በዚህ ቁልቁለት ወርዳለሁ ማለት ነው። አስፋልቱ በዛ ነው። ያው ከዝታችም እንደምታዩት አስፋልቱ አለ። ስለዚህ በዛ በፊት ለፊት በመታዩት ባሻገር ነው ማለት ነው መጓዘው። ወዲያ ሁለት መገንጠያ ነው ያለው አስፋልት እና መንገዱ እጅግ በጣም ጠመዝማዛና ዳገት ባይዘው ማለት ነው። ከደሴ ኮምቦልቻ በጣም ቅርብ ነው። 22 ኪሎ ሜትር ነው ማለት ነው። ነገር ግን መንገዱ ያው እንደምታዩት ጠመዝማዛ ዳገታማ ምናምን ነው እንጂ ደሴ ሆናችሁ በቅርብ ርቀት ላይ ይታያል መንገዱ ነው እንጂ። እና ደሴ ላይ እንግዲህ 1-2-3 ቀን ቆያለሁ ብዬ ነበረ። ነገር ግን በጣም አልጋ ምናምን በጣም ውድ ስለሆነ ነው ቀጣይ ዛሬ እንግዲህ ጉዞን የጀመርኩት ቀጥታ ማለት ነው። እሺ ጋይስ እንግዲህ የመጣነው መንገድ እንደምታዩት ነው። የመጣነው በዛ ተራራ ላይ ነው ማለት ነውና አሁን እዚህ ነው የምንገኘው። ጉዟችን እንደቀጠለ ነው ወደ ኮምቦልቻ ማለት ነው። በጊዜ እደርሳለሁ ብዬ አስባለሁ። ምክንያቱም 22 ኪሎ ሜትር ማለት በጣም ቅርብ ነው። ጋይስ ያው ዝንጀሮ እንግዲህ እንደምታዩት እዛ ተራራው ላይ ማለት ነው። ምን ፈልጎ ነው? እዚህ አካባቢ በጣም ብዙ ጦጣዎች፣ ዝንጀሮ ምናምን አለ። እንግዲህ መኖራችሁን ባውቅ ኖሮ ብስኩት ወይ ዳቦ ነገር አመጣላችሁ ነበር፣ ወይ ሙዝ። ብልጧ ጦጢት የተዛጋ ተቀምጣለች። ሰላም ነው እንዴት ናችሁ? ማት ጦጣ ነው ያለ ባይዘው። አይ ቲንክ እንግዲህ መንገደኞች አስለምዷቸው ይሆናል ምግብ ምናምን። በጣም ብዙ መንገድ መተናል ማለት ነው እንግዲህ ጋይስ። ያለውን ገደል እያያችሁት ነው። በጣም ኃይለኛ ገደል ነው ባይዘው። እይታው እንዴት ነው የሚያምረው ጋይስ! በጣም ለየት ያለ ነው እንደምትመለከቱት ማለት ነው። ከፊት ለፊት ያለው ተራራ ምናምን ቢዩቲፉል ቆንጆ ነው። እና እንግዲህ ከዚህ ሆኖ የኮምቦልቻ ከተማ እንደምታዩት ከፊት ለፊት ይታያል ማለት ነው። ነገር ግን ስቲል ሩቅ ነው። ምንም እንኳን ሲታይ ቅርብ መስሎ ቢታይም በጣም ጠመዝማዛ መንገድ ምናምን መሄድ ስላለብን በጣም ሩቅ ነው ማለት ነው። አዩ በጣም ብዙ የምንሄዳቸው ጠመዝማዛ መንገዶች አሉ። በዚህ ውስጥ ለውስጥ እየገባን ምናምን እጅግ ብዙ። ይሄ አቋራጭ የለውም እንደሌላ ጊዜ፣ ምክንያቱም በጣም ገደል ስለሆነ ማለት ነው። ስለዚህ ግዴታ አስፋልቱን ይዘን መጓዝ አለብን። እንግዲህ ያው እስከ 8 ሰዓት ምናምን እደርሳለሁ ብዬ አስባለሁ። እንግዲህ ገና የምንሄደው መንገድ እያያችሁት ነው። በጣም ጠመዝማዛና ሩቅ የሆነ መንገድ ነው የሚቀረን ማለት ነው። ስለዚህ እንቀጥላለን ጉዟችንን። መንገዱ ገና እዛታች ነው የምንወርደው ማለት ነው። በጣም ብዙ መኪኖች ነው ያሉት። ያው መንገዱ አስቸጋሪ ነው ትንሽ። እንዴ እያያችሁት ነው ጋይስ። በስማ ኦኬ እንግዲህ እሺ ጋይስ እንግዲህ በጣም ጠመዝማዛ የሆነው መንገድ በጣም ብዙ መጥቻለሁ ማለት ነው። እና ከፊት ለፊት ኮምቦልቻ ከተማ እንደምታዩት እዚህ ጋር ይታያል ማለት ነው። እና ያው እንግዲህ በጣም ብዙ ተራሮችን ነው የመጣሁት ማለት ነው ከደሴ። እዚች ጋር ትንሽ ቁጭ ብንል ምን ይለናል? ምንም አይለንም። እና ያው እንግዲህ እንደምታዩት የቀረን አይ ቲንክ በጣም ውስን ኪሎ ሜትሮች ነው። 7 ኪሎ ሜትር ምናምን ቢቀረኝ ነው። አጠቃላይ እንግዲህ 22 ኪሎ ሜትር ነው በዛሬው ጉዞ እየተጓዝኩ የምገኘው ማለት ነው ከደሴ ኮምቦልቻ። ለማንኛውም
በጣም አሪፍ ሄደናል። በነገራችን ላይ ደሴ ከዚሁ ነው ራሱ በቅርብ ርቀት ላይ ይታያል። ደሴና ኮምቦልቻ ያን ያክል ሩቅ አይደሉም። መንገዱ ነው የሚያራርቃቸው። ምክንያቱም መንገዱ በጣም ጠመዝማዛ መንገድ ምናምን በገደል ላይ ስለሆነ ነው እንጂ ቀጥ ባለ መስመር ላይ ቢሆን በጣም አጭር ኪሎ ሜትር ነው የሚሆን። በእርግጠኝነት 10 ኪሎ ሜትር ራሱ የሚሞላ አይመስለኝም። ነገር ግን ጠመዝማዛ ምናምን ስለሆነ አጠቃላይ 22 ኪሎ ሜትር ነው ማለት ነው ርቀቱ እና በጊዜ እገባለሁ ዛሬ መዳረሻ ላይ እንግዲህ በጣም በጠዋት ነው እንግዲህ የምንደርሰው ማለት ነው። ኮምቦልቻ እየገባ ነው የምንገኘው። የተወደዳችሁ ጋይስ እንግዲህ ወደ ኮምቦልቻ ከተማ እየገባው ነው የምገኘው። ጋይስ እንግዲህ ኦልሬዲ ያው ኮምቦልቻ ከተማ ገብቻለሁ ማለት ነው። ስለዚህ አሁን መናኸሪያው ያለበት አካባቢ ሂጄ አልጋ ይዛለሁ ማለት ነው እና ዛሬ በጊዜ ነው የገባሁት። ስለዚህ አሪፍ እረፍት ጊዜ ይኖረኛል። ቪዲዮዎች ኤዲት ያልተደረጉ ቪዲዮዎችም ስላሉኝ እነሱንም ኤዲት ለማድረግ ጊዜ ይበቃኛል ማለት ነው እና አሁን ሄደን መውጫው አካባቢ ቀጣይ ጉዟችን አይ ቲንክ ወደ ከሚሴ አቅጣጫ ስለሆነ ወደዛ እንግዲህ አልጋ መያዝ አለብኝ፣ ማከራየት አለብኝ ማለት ነው። እሺ ጋይስ እንግዲህ አሁን ከተማው መሀል ነው የምገኘው ማለት ነው እንደምትመለከቱት። ስለዚህ ከተማውን አቋርጠን ወደ መውጫው አካባቢ ሄደን ነው አልጋ የምንከራየው ለሚቀጥለው ጉዞ አመች እንዲሆን ማለት ነው እና ከተማው በጣም ያምራል። እሺ ጋይስ እንግዲህ ውስጥ ለውስጥ ኮምቦልቻ አልጋ ልፈልግ እየዞርኩ ነው ማለት ነው እና አሁን ምን አጋጠመኝ መሰላችሁ? በአስፓልት ላይ ሲሄድ ማለት ነው አንዱ እንግዲህ እንደምትመለከቱት እዚህ ጋር ይታያችኋል። ይሄ ጣርጌው ነው አሁን እና የሆነ ነጭ ነገር ምን እንደሆነ እንጃ ያላመጣ ታፋብኝ ማለት ነው። በኃይለኛው ሁኔታ ልድፍን ያደርገብኝ እጄ ምናምን ከዛ ከተፋብኝ በኋላ ማለት ነው ልጥረግልህ ምናምን አባይ ቅርታ ምናምን አለ። እኔ ግን ይሄንን ሙድ ከዚህ በፊት ስለማውቀው ሊዘርፈኝ እንደሆነ ልትሰርቀኝ ነው ምናምን አልኩትና ከዛ ዞር ብሎ አፍሮ ሄደ ማለት ነውና አሁን በወረቀቱ ምናምን ጠራርጌው ነው ስቲል አልጠራም። እንግዲህ አጥበዋለሁኝ ምናምን ማለት ነውና በጣም ካልተጠነቀቃችሁ በየትኛውም ቦታ ብዙ አይነት ሌቦች አሉ ማለት ነው። ሊዘርፉ የሚውሉ ሲዞሩ የሚውሉ እና እስካሁን አልጋ አላገኘሁም ጋይስ። እንግዲህ ከአንድ ሰዓት በላይ የሚሆን አልጋ እየፈለኩ ነው ማለት ነው። ግን በጣም አሁን ወጣ ብዬ ነው በመውጫው ማለት ነውና በጣም ወጣ ብዬ እየፈለኩ ነው። ነገር ግን ከ400 ብር በታይ እስካሁን ላገኝ አልቻልኩ። እኔ እስካሁን ድረስ መቀሌ በነበርኩኝ አዲግራትም ትልልቅ ከተማ ላይ ነበርኩኝ እንደዚህ ውድ አልጋ አጋጥሞኝ አያውቅም። እሺ ጋይስ እንግዲህ ኮምቦልቻ ላይ የያዝኩት አልጋ እንደምትመለከቱት ይሄን ይመስላል ማለት ነው እና ከብዙ ሰዓታት ፍለጋ በኋላ ነው ይሄን ራሱ ያገኘሁት። ምክንያቱም በጣም ውድ ነበር እዚህ ማለት ነው አልጋዎች እንዳለ